ህብረተሰቡ የሚፈልገውን የጤና አገልግሎትና መድኃኒት በቀላሉና በፍጥነት እንዲያገኝ የሚያስችለው ጤንነቴ የተሰኘ የሞባይል መተግበሪያ የባለድርሻ አካላትና ጥሪ የተደረገላቸው እንግዶች በተገኙበት በሐዋሳ ከተማ በይፋ ተዋውቋል። ጤንነቴ መተግበሪያ የጤና አገልግሎትን በቴክኖሎጂ ለማጠንከርና የህብረተሰቡን ፍላጎት በፍጥነት ለመመለስ የሚያስችል አዲስ አማራጭ መሆኑን የገለጹት የሲዳማ ክልል ጤናና ጤና ነክ አገልግሎትና ግብአት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ቡሪሶ ቡላሹ ናቸው። ያው ሁላችንም እንደምናውቀው በአገር ደረጃ የቴክኖሎጂ ኢሹ ወደ ቴክኖሎጂ የተሻገርን እንደሆነ ይታወቃል። የትኛውም ሀገር በአሁኑ ሰዓት አደጉ የሚባሉ ሀገራት ሙሉ በሙሉ ቴክኖሎጂን በመጠቀም ያደጉ ሀገራት ናቸው። ከዚህ ጋር ተያይዞም ኢትዮጵያ የቴክኖሎጂን ጉዳይ እንደ አንድ ጉዳይ ይዛ እየሰራች እንደሆነ ይታወቃል። አሁን ላይ ደግሞ በተለይ በፋርማሲ በመድኃኒት መደብር አገልግሎት አሰጣጥ ላይ ህብረተሰቡ መድኃኒት በመፈለግ ሳይንከራተት በእጁ ባለው ሞባይል ብቻ በመጠቀም የት የታዘዘለት መድኃኒት እንዳለ ሰርች አድርጎ በአቅራቢያው ሄዶ አገልግሎቱን ማግኘት እንዲችል ታሳቢ ተደርጎ ነው የዛሬው ስብሰባ የተጠራው። መተግበሪያው ከሚቀጥለው አርብ ጀምሮ ወደ ስራ እንደሚገባም አቶ ቡሪሶ ቡላሾ ጠቁመዋል። የጤንነት መተግበሪያ የመድኃኒት መደብሮችንና የጤና ተቋማትን መረጃ በአንድ ስርዓት በማገናኘት ለተጠቃሚዎች ፈጣንና ቀላል አገልግሎት እንደሚሰጥ የሲዳማ ክልል ጤና ቢሮ ዲጂታል ሄልዝ ባለሙያ ወይዘሮ ሙሉ ወርቅ መኳንንት አስረድተዋል። መድኃኒት የሚፈልጉ ታካሚዎችን የመድኃኒት የት ቦታ አለ ብለው ከተማውን ሙሉ እየዞሩ መድኃኒት ከሚፈልጉ ፋርማሲዎችን እዛ ጤንነቴ ላይ ተመዝግበው ፋርማሲዎች ከነ አገልግሎታቸው ምን አይነት መድኃኒት እነሱ ጋር እንዳለ የት አካባቢ እንዳሉ አድራሻቸው የት እንደሆነ በምን ስልክ እንደሚያገኟቸው አፕሊኬሽኑ ላይ ተገልጋዮች ይገቡና ፋርማሲዎችን ሰርች በማድረግ አግኝተው የት አካባቢ እንዳሉ አገልግሎት ማግኘት እንዲችሉ የሚያግዝ አፕሊኬሽን። መተግበሪያው በአዲስ አበባ ተግባራዊ ሆኖ አበረታች ውጤት በማምጣቱ በሲዳማ ክልልም ተግባራዊ እንዲሆን መወሰኑንም ወይዘሮ ሙሉ ወርቅ መኳንንት ገልጸዋል። አሁን ወደ 1780 አካባቢ አሁን ቁጥሩ ጨምሮ ሊሆን ይችላል። ፋርማሲዎች ራሳቸው ወደ አፕሊኬሽኑ እየመጡ እኛም የዚህ አፕሊኬሽን ተጠቃሚ መሆን አለብን ብለው እየተጠቀሙ ነው። ህብረተሰቡም ደግሞ ለምዶት በስልኩ ጤንነቴ ዶቲቲ ብሎ ላይ መጠቀም እንደሚችሉና ህይወታቸውን ቀላል እንዳደረገላቸው አሪፍ ተሞክሮ አዲስ አበባ ላይ ስላለ ለምን ወደ ሲዳማስ አይመጣም የሚለውን እኛም ጥያቄውን አንስተን እንዲተገብሩ ከተመረጡ ከተማዎች አንዱ ሐዋሳ ሆና እሱን አሁን ወደ ተግባር ለማስገባት ነው እንቅስቃሴ እያደረግን ያለነው። ያነጋገርናቸው ተሳታፊዎች ወይዘሮ አስቴር ጌታቸውና አቶ ስሞን ሲሳይ መተግበሪያው ለህብረተሰቡ የጤና አገልግሎትን ተደራሽ ከማድረጉ ባሻገር ለመድኃኒት መሸጫ ተቋማትም የአሰራር ቅልጥፍናን እንደሚያሳድግ ገልጸዋል። ዛሬ ምን ያህል ሸጥኩኝ፣ ምን ያህል አስገብቼ ምን ያህል ሸጥኩኝ፣ በጄ ምን ያህል መድኃኒት ቀረኝና ኤክስል ያደርጉ የደረሱ መድኃኒቶች እነማን ናቸው የሚለውን ቀድሜ እንዳውቅ አድርጎኛል። ያንዳንዱን ነገር ያው ከዋጋው ጀምሮ የት እንደሚገኝ የትኛው ፋርማሲ ይሄን መድኃኒት ይዛል የሚለውን አጠቃላይ ስለ መድኃኒት ዝርዝር የሆነ መረጃ ከነ ባለቤቱ ቁጭ አድርጎ የሚያስቀምጥ መተግበሪያ ነውና እንደተረዳሁት ይሄ መተግበሪያ ያው ብዙ ጊዜ እንግዲህ መድኃኒት ሲጠፋ እንቸገራለንና ይሄን ለመቅረፍ ይሄ በጣም የተሻለ አፕሊኬሽን ነው ብዬ አስባለሁ።